አብርሽ ምን ሆኖ ነው? ምን ፍለጋ ይሄን ያልከባድ ደረጃ ደርሰው ነው? ምን ሳነሰብኝ የምጓጓው የለም ካንተ ሳይጎልብኝ የተፈጥሮ ብርጃና ቅናት ያዘዘበት ደርሶ ለሰውነት እኔ ልዘርጋለሁ አብርሽ እኔ ዝርግት ልበል። እስቲ ማን ነው አብርሽ በጣም ያሳዘነው? እስቲ ኮሜንት ላይ ጻፉልኝ እስቲ አምኜ የት ገባ የት ወጣ ባልል እስቲ ማን ነው እንደኔ አብርሽ በጣም ያሳዘነው? እስቲ ኮሜንት ላይ ሁላችሁም ስሜታችሁን እስቲ ግለጹልኝ። እኔን ተከታትለ ጠርጥረላችለ እርግጠኛ ነኝ አብርሽ እንጃ አብርሽ የሚተርፋ አልመሰለኝም። በቃ ከባድ ነገር ነው የመሰለኝ። ምክንያቱም ሲወርቅ ካያችሁት የባለፈውን ቪዲዮ ካያችሁት ጠርዝ ነው የመጣው፣ እንጨት አይደለም ብረት ጠርዝ ነው የመጣው። ስለዚህ ሳስቡት እንዴት የሚተርፍ ይመስላችኋል? በእውነተኛው ዓለም ታዩታላችሁ። ሰው ወርቆ ጠርዝ ከመጣው የሚድንበት ፐርሰንት በጣም ትንሽ ነው። ስለዚህ እስቲ አብርሽ ይድናል አይድንም? እስቲ ኮሜንት ላይ ንገሩኝ። እስቲ እኔ በጣም ተስፋ ቆርጫለሁ። እኔ በጣም ደንግጫለሁ። አላቅም ምን እንደሚሆን የወደፊቱን አላቅም። እስቲ ደግሞ እንየው። ሩታ በጣም ፈርታለች። በጣም በየትኛው ሳይድ ነው የተቀር ሴራሚክ ላይ ይቅርታ ግን ማለት ነው ሩታ አሁን እዚህ ጋር ከምትናገሪ የገፈተረው ሰው የራሱ መጥቶ አይናገር ምኑ ጋር እንደጣለው እሱን ገፍቶ ይጣለው አይደል? ይሄ ደግሞ የሚሆነው በአንቺ ምክንያት ነው። ምክንያቱም አንቺ ልጅ ወሬት ባትመጪ ኖሮ ይሄ ነገር አይፈጠርም ነበር። ስለዚህ ዩር ፎልት ነው፣ የአንቺ ጥፋት ነው። ምንድነው የተፈጠረው? በእናታችሁ ሲነገሩኝ ምንድነው የተፈጠረው? ምንድነው የሆነው? ይሄው ልክ ሩታ ወደ ውስጥ ልቆም ልታመጣ ስትገባ ግርግር ፈጠረ። እኔን ገፍትሮ ለማስወጣት ነበረ ፍላጎቱ እና እንደ አጋጣሚ ስንገፈታተር ነው እሱ ወደቀ። ጠረጴዛውን የሶፋው ምን አሁን ስለተፈጠረው ነገር መናገር ምን ይሰራላችኋል? በቃ አሁን እኮ ያለባችሁ መጸለይ ነው። አብርሽ እንዲሻለው መጸለይ ያለባችሁ። አሁን አብርሽ ውስጥ ታሟል አይደል እንዴ? አብርሽ አደጋ ላይ ያለው አይደል? ስለተፈጠረው ነገር አወቅ አላወቅ ምን ጥቅም አለው? እስቲ ንገሩኝ። በእኔ ቦታ ሆናችሁ ይዩት፣ ወይ ደግሞ እናንተ ምስቲ ሀሳባችሁን ደግሞ ኮሜንት ላይ ንገሩኝ። ምክንያቱም ስለ መፍትሄው ምን ወይ አሪፍ ሐኪም ቤት ሂድ ወይ አሪፍ ኢንተርናሽናል ሆስፒታል ይታከም የምትሉ እስቲ ጻፉልኝ ኮሜንት ላይ። ምክንያቱም አሁን ስለ ላለፈ ነገር ማውራት ምን ይሰራል? አንዴ ገፍትረዋል፣ አንዴ አድርገዋል አይደል እንዴ? እንደዚህ አይነት ስጣ ገባ ውስጥ ምን አስገባችሁ? በሰላም እያወራን ባይደረስ እኮ ይሄ ሁሉ ይመጣል ብለን አላሰብንም። ግን በሰላም እያወራን እሱ በቃ ልቅ ከቤት ውጣ ብሎ መገፋት ጀመረ። መጀመሪያ ነበር አንተ መደወል የነበረብህ ወይ ደግሞ ቤት ማለቃላ ማስገባት የነበረብህ አንተ ነህ። ይብሉ ጥፋት ታጣ ለዚህ ሁሉ ነገር ተጠያቂ ቢያማን ተናው በቃ ሲጀምር መጀመሪያ በር መክፈት አልነበረብህም። እና እኮ ብሩክ ያለ ምን አጠይቆ አንተ ነህ ጥፋተኛ። እሱ ለምን ጠይቆ ቤት ድረስ አስመጣ ቤት መጣ። ሌላ መስማት ያለበት ቤተሰብ ምናምን ነገር አለ ወይስ ምን አገባ? አንተ ገፈተርከው፣ ልጁን ጣልከው። በቃ ይሄ እኮ ከመንገድ ሙከራ እኮ አይታነስም። ቤተሰብ ጭራሽ ቤተሰብ ይስዋ ትላለህ። ቤተሰብ እንዲጨነቅ ነው? ቤተሰብ እኮ እንዳንተ አይደለም የሚጨነቅለት። ቤተሰብ ማለት ትልቅ ኃላፊነት ያለበት ነው ማለት እኔ እንጃ። ቤተሰብ ማለት እኮ በጣም እንኳን የልጅን አዘና አይደለም ታመማ አይደለም የሆነ ነገር ሆነ ሲባል እንኳን እንዴት እንደሚሆኑ ታውቃላችሁ። በስም የቤተሰብን ነገር አይደል እንዴ? እስቲ እናንተ ደግሞ አስተዋችሁ ኮሜንት ላይ ንገሩኝ። እኔ በጣም ይሄ ሰውዬ በጣም ያስጠላኝ ነው በጣም እንዴ። ይሄ ነገር ደግሞ እንዲፈጠር ያደረገችው ሩታ ነች። ስለዚህ አሁን ራሱ ይሉታልኝ አይን እንዳላይ ማለት ነበረባት፣ እንደኔ ሐሳብ ማለት ነው። የኔ ሐሳብ እሱ ነው። አይንን ማየት አልፈልግም ውጣ ማለት ነበረባት።
ግን እስካሁን እሱም ያለው እዚህ ነው። ለምን ብለን እነግረዋለሁ? ምን እንደሚፈጠር እራሱ እኮ አላወቅም። አንተ ግን ማሰብ አትችልም። ድጋሚ ቤተሰብ ትላለህ። ማንን ለማስጨነቅ ነው? ኖር ግድ ነው። ቤተሰብ ማወቅ አለበት። የሆነ ነገር ይህ ሁሉ ሰው እኛ ጋር አላት ያለ ነው። እዚህ ጋር እናንተ ቆላችሁ እኔ ነው ብሌም እየወቀሳችሁ ያላችሁ እኮ እኛ እየወቀስን አይደለም። ዶክተር ደህና ነው? እንጂ ደህና ነው አይደል? ኮሪ ለቀርልሽ ነበር እኮ እስካሁን እኮ አልነቃም። ይነቃል። ቆይ እኮ ያለው ነገር እኮ ሰላም ነው የሚያሳየው። እዚህ ጋር ማሽኑ የሚያሳየው ሰላም ነው። እሺ ያለው ነገር ቼክ ፍሉዳ ስታቅ ሲቲ ስካን ምናምን ስለሚያስፈልገው ዶክተር ስላዘዘ ሄድ እዛ እንወስደዋለን። እኔ ግን ሩታ በጣም እያሳዘነችኝ ነው። ግን ደግሞ ሩታ በአንቺ ጥፋት ነው የሁሉ ነገር የሆነው። በቃ ሲጀመር እንዳይለኛ ቤት ወሰድሽው ለምን እንዴ? ቤት መሄድ ካለብሽ ብቻሽን አትሄጂም? አብረሽ አይለካሽም? ከዚህ በፊት አብረሽ ስትወሪ መቶ ሲያቀል ባልሽ እኮ ነው እንዴ? ልክ አይደሉም ቤተሰቦች? ምክንያቱም እሱን ይዛ መሄድ አልነበረባትም። ይሄ ሁሉ ነገር እንዲፈጠር ያደረገችው እሷ ነች። ይሄ ደግሞ ጀልጋጋ እዚህ አሁን መሆን የለበትም። በቃ ማባረር አለብሽ፣ ከአጠገብሽ ማራቅ አለብሽ። ይሄ ልጅ እሱ ወደ ህይወት ከመጣ በኋላ የአንቺም ኦዲየንስ የኔም ኦዲየንስ የሆነ ደስተኛ አይደሉም። ለምን? ይሄ ልጅ ስለመጣ አብረሽ ስለከፋው። ስለዚህ ልጅ አባሩ በቃ ከህይወት ሲያውጪው። አካልሽ መካሮታ አንቺ ምን ያጠፋሽ ነገር የለም። ተረጋጊ። ልክ ነሽ። ጥፋትሽንም ማወቅሽ ጥሩ ነው። አንቺ ያጠፋሽው ምክንያቱም ይሄን ጀለጋ ማንጣትሽ ልክ አይደለም። በቃ ይሄ ልጅ አንቺ አይሆንሽም። ኦዲየንሶችሽን በኮሜንት ነገሮቻል። እኔም አሁን ደግሜ እየነገርኩሽ ነው። ይሄ ልጅ አይሆንሽም። በቃ ወደ ህይወትሽ ከመጣ በኋላ ያለው ህይወትሽን እስቲዩ። በፊት ደግሞ ካብልሽ ጋር የነበርሽን ህይወት ደግሞ አስቢው እስቲ። ምን ያክል ደስተኛ ነበራችሁ? ምን ያክል አንቺ ኦዲየንስ እና የኔ ኦዲየንስ ሁሉም ኦዲየንስ ምን ያክል ደስተኛ ነበር? ልክ አይደሉም ጋይስ? እስቲ የእናንተን ማስበ ደግሞ ኮሜንት ላይ ጻፉልኝ። ምን አጠፋሽ አንቺ? አንቺ አጠፋሽ ብሎት ማልቀስ አይጠበቅብሽም። ምንድነው ነርስ ሰላም አይደለም? እሺ ኦክሲጅን ላይ ልጅ ለቀነሰ ብለናል። እየዋሻችሁ ነው አይደለም? እስቲ ግን ማን ነው እንደኔ ጢው 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 የሚለው ድምፅ የሆስፒታል ያለው ድምፅ የሚያስጠላው? በጣም እመጣለሁ። በጣም ለምንድን ነው የምጠላው ካላችሁኝ፣ አባቴ ሲሞት ይሄን ድምፅ ሰምቼዋለሁ። በቃ አባቴ እስትንፋሱ ሲሞት ቀጥ ሲል እየሰማሁት ነበር የሞተው እና ይሄ ክላሲካል በጣም እመጣለሁ። ለማናችሁም አይደርስባችሁ። አሜን በሉ፣ ኮሜንት ላይ አሜን በሉ። ለማናችሁም ቤተሰብ በእናንተ ላይም ይሄ ነገር አይደርስባችሁ። አሁንም ቢሆን ወደ ሩታና ወደ ናብርሽ ስንመጣ ደግሞ በቃ ሩታ ተረጋጊ፣ ራስሽን አረጋጊ። ይሄን ሰው ያውን ቢሆን ካጠገብሽ አርቂው ነው ማለት ነው። እናንተ ማሰብ መቼም ይሄ ነው የሚሆነው። አሁን ላይ አንዱ ነገር ተፈጥሯል። ከዚህ በኋላ ምንም መቀየር የምንችለው ነገር የለም። ስለዚህ በቃ ቢያንስ መጸለይ ያለብን አይደል? ሁላችንም ሁሉ ነገር ጥፋተኛ አንተ ነህ። በእናትህ ወይ ምን አይነት ነገር ውስጥ ነው የገባው? አሁን ምንድን ነው የሚባለው? እንደዚህ አይነት ደረጃ እስኪደርስ ምንድን ነው ሰው አይደለም? እሺ ስለ ጭቅጭቁ ነው ማሰብ ያለብን። እዚህ ጋር ስላለው ሰው ነው። ምን ሆናችሁ ነው? በእግዚአብሔር ልጁ አሁን ከዚህ በኋላ ይሄ ልጅ ምን ሌላ ችግር ለመፍጠር ነው የሚፈልገው? በመጨመር ነው የሚፈልገው? እዚህ ላይ ቦታ ላይ አሁን ጭቅጭቅ እኮ አያስፈልግም። በቃ ጭቅጭቅ አያስፈልግም። ለምን አታባሪው? ይሄ ልጅ ሩታ ምን እየሰራች ነው? እኔ በሩታ ቦታ ብሆን
ይሄ ልጅ አባረዋለሁ። እስኪ እናንተስ በሩታ ቦታ ብትሆኑ ምን ታደርጋለሁ? ይሄ ልጅ ምን ታደርጉታላችሁ? እኔ እንደውም አይነ ስውር ነው ማጠፋለት እንዴ። ምክንያቱም አብርሽ እኮ እዚህ ሆስፒታል የገባውና የተኛው እኮ በሱ ምክንያት ነው። እንዴት እሷ ይሄ መረዳት ያቅታታል እንዴ? ይባስ ጭቅጭቅ። ኧረ ብሩኬ በእናትህ ለምን እንዴ በኋላ ታናግረዋለህ እሱን። ምንም እኮ ምንም አይፈጠርም እንደዚህ በመሆን ነው። ይኸው እሷ አለች እኮ ቢያንስ ይነቃል። ሩታ ይሰማል እኮ መሰረት ይሰማል። ሩታ በእናትሽ እንዴት እንደሆነ እኮ ግራ አላየሁም። ተከፈታተርን በቃ እሷ አደናቅፎ ነው ነው አይደለም። ከዚህ በላይ እኮ ስንት አዳረጋለ መስልሽ? ቀላል ነው ይሄ። እሺ በአፍንጫው ደም ቢመጣ በጆሮ ደም ቢመጣ የባሰ ክፉ ነበረ። ግን አሁን ደም ምናምን ትናላለ። የባሰ ነገር ቢኖር እዚህ ጋር ቫይታሉ የሚያሳየን እንትን ነበረ። ስለዚህ ኖርማል ነው ያለው ነገር አጠቃላይ ተፋፈሱ፣ ፕሬሸሩ፣ የልብ ምቱ ምናምን ኦክሲጅኑ ሰላም ነው። ተወሰነ ኦክሲጅን ቀንሶ ነበረ። ሰፖርት አድርገናል። እስቲ ሁላችሁም አንዴ ለአብርሽ ጸልዩለት እስቲ። በቃ ከዚህ አደጋ ይሰውረው። በቃ አንዴ በቃ ከዚህ በኋላ አንዴ ከተረፈ በኋላ የራሱን ውሳኔ መወሰን አለበት ብዬ ማሰብ ነው። በቃ ምክንያቱም ይሄ ልጅ ልኩን ማስገባት አለበት፣ መጣራት አለበት ያልኩ አይደለም። አሁን ደግሞ ድጋሚ ተለባለው ሌላ ችግር እንዲፈጠር አይደለም። ግን በቃ ከሷ አጠገብ እንዲርቅ የሆነ ነገር መዘየር አለበት። ምክንያቱም ይሄ ልጅ ከመጣ በኋላ ህይወታቸው ተበጠበጠ። ከእነሱ ህይወት አልፎ ደግሞ የእኛም ህይወት እየተበጠበጠ ነው። ከምር እኔ የእነሱን የእነ አብርሽና የእነ ሩታን ቪዲዮ ሳይ ማለት ነው ውስጤ የሆነ አላ ሆነ ልቤ እየተንጠለጠለ ነው የማየው። አሁን ደግሞ የባሴ ደግሞ የሆስፒታል ሲን ሳየው በጣም ነው በቃ ልቤ እንጃ። አብርሽን እዚህ አልጋ ላይ ማየት የኔ አቅም የለኝም ነበር። ሲምስ ታረጋለህ ስትጨናነቂ ደግሞ የሱም ተንጨምረታል። እሺ ሲስተር እንዳፍሽ አድርገው የበለጠ ደግሞ ሲስካን ሲታይ የቱ ጋር እንደሆነ አክሲደንቱ የቱ ጋር እንደጎዳው ምናምን ይታወቅ። እሺ ተረጋጊ። ቶሎ መታወቅ ይችላሉ ማለት ነው የቱ ጋር እንደተጎዳ። እሺ በቃ ተረጋጊ። እሺ ሁሉ ነገር ሰላም ነው፣ ችግር የለም። አስጨነቀኝ እኮ በእናትህ ተነስ። ነቃው ጨነቀኝ። ሩታዬ አቁን ለመናገር እኛ በጣም ጨንቆናል። ግን ደግሞ አሁንም ቢሆን ይህን ሰው እባክሽን ካጠገብሽ አርቂው፣ እባክሽን ደጋግሜ የምነግርሽ ነገር ይሄ ልጅ ካጠገብሽ አርቂው። በቃ ይሄ ልጅ ለአንቺ አይሆንሽም። አብርሽን እዚህ አልጋ ላይ አሁን እንድታየው ያደረገሽ ያ ልጅ ነው። ስለዚህ ያ ልጅ አጠገብሽ መሆን የለበትም። በቃ እንዴ ድሮን ከኋላ የመጣ አይን አወጣ ነው የሚባለው። በቃ ይሄ ልጅ ካጠገብሽ አርቂው። ሀይ ምንድን ነው ስማኝ፣ ተነስ በእናትህ ተነስ እባክህ፣ ተነስ እባክህ። እኔ እንደዚህ እንድትጎዳ እኮ አልፈልግም። ተነስ እባክህ፣ ተነስ። ቆየ እኮ በጣም ቆየ። ተነስ እባክህ። እያስጨነቀኝ ነው። ኧረ ሩታኛንም እያስጨነቅሽ ነው። በቃ ቢያንስ በቃ አንቺ መረጋጋት አለብሽ። እዚህ ጋር በቃ አንድ የሆነው ነገር ሆኗል። መጸለይ እኮ ያለብሽ መጠንከር ያለብሽ ልክ አይደለም። እስቲ እናንተ ማሰባችሁን ደግሞ ኮሜንት ላይ ንገሩኝ። መጠንከር ያለባት አይደለ? በቃ አንድ የሆነው ነገር ሆኗል አይደለ? ከዚህ በኋላ መመለስ የምንችለው ነገር አለ የለም። ስለዚህ በቃ ጠንካራ መሆን አለባት። እኔ እኮ እንደዚህ እንድትሆን አልፈልግም። ተነሰባክ ቆየ እኮ ነው ከሰው ጋር ተጋጭቶ ማለት ሴራሚክ ላይ ወድቆ ነው የሚባል ነገር አለ። በዛኛው ሳይድ ነው የወደቀውና ሴራሚኩ የሆነ ብረትና አላወቅኩም። አይ አሁን ደህና ነው። ምናልባት የደም መፍሰስ ካለው ወደ ጭንቅላቱ ምናምን። ለምን ግን ራሱ ያ የጣለው ሰውዬ መጥቶ ለምን አይናገርም? ቅድም ለጭቅጭቅ መጥቶ አልነበረም? ሲያወራ አልነበረም? አሁን መጥቶ ለምን አይናገርም? እንዴት እንደጣለው ምን እንደመታው አይቷል። ባይኑ በደንብ አይቷል። የባለፈውን ቪዲዮ ካያችሁት በደንብ ላየው ሲጥለው ምን እንደመታው አይቷል። ስለዚህ የመታውን ነገር መናገር አለበት።
ብረት ነው እንጨት ነው ሴራሚክ ነው ምን ነው የመጣው? ቅድም ግን ለጭቅጭቅ መጥቶ ሲጨቃጨቅ ነበር። ስለዚህ አሁን መጥቶ መናገር ነበረበት። አያችሁ አይደለ? ይሄ ወዳጅ ሳይሆን ጠላት ነው። ጠላት እያፈራች ነው ሩታ። አልገባትም እንጂ እኔ እንደዛ ብዬ ነው የማስበው። የእናንተን ሀሳብ ደግሞ እስቲ ኮሜንት ላይ እናንተም ደግሞ ንገሩኝ። እስካሁን ማራይ ይነሳና እናየዋለን። አንቺ ታያለሽ። አይዞሽ ምንም አይሆንም ማለት ያጋጥማል። አንዳንዴ ሲወድቁ ደም ወደ ውስጣችሁ ሊፈስ ይችላል። እስቲ እናየዋለን ስልሽ አሁን ከውጤቱ በፊት ምንም ልልሻቸው ውጤቱ ይምጣና ከውጤቱ በኋላ እናያለን። አይዞሽ ተረጋጊ። አንቺ ደህና ነው ይነቃል። እሺ ዶክተር አመሰግናለሁ። ምንም አይደል። ሩታ ምንድን ነው የሆነው? ምንድን ነው ያለው? ምን አለሽ? ምን አለሽ? ምን ሲቲ ስካን ምናምን ያስፈልገዋል ምናምን አለችኝ እና ምናልባት ጭንቅላት ውስጥ ደም ተረጋጊ በቃ ሊፈስ ይችላል እና እሱም በኋላ ነው የምናውቀው አለችኝ። አሁን ወጣታችን አይነቃም። አሁን እንጃ ይነቃል ያለችኝ። አዎ ይነቃል። ተረጋጉ፣ ትንሽ ጠብቁ፣ ጸልዩ። በማልቀስ አይደለም። እናንተ ስትጨነቃችሁ ምንም አይፈጠርም። እኔ አላውቅም። እኔ በጣም ጨንቆኛል። እስቲ እኔ እንጃ። እኔ እንደዚህ አብረሽን እዚህ ቦታ ላይ ማየት አልፈልግም ነበር በጣም ግን የሁላ ነገር የሆነው በማን ነው? በዚህ ተንከሲስ ልጅ ነው። አሁን ደግሞ አጠገባቸው አብሯቸው አለ። ለምንድን ነው የማታባሪው? አሁን አብረሽ ነቅቶ እሱን ሲያው ምን ይሰማዋል? እስቲ በስትክክል ምን ይሰማዋል? ይሄ ልጅ ነቅቶ ልክ ልጁን ሲያየው ምን ይሰማዋል? የገፈተረው ልጅ ሊገል የሞከረው ልጅ አጠገቡ ሲያው ምን ይሰማዋል? ከአንቺ ጋር ሲያው ምን ይሰማዋል? ይባስ እመም እዛው በሞትኩ ብሎ ነው የሚያስበው። እርግጠኛ ነኝ። ምክንያቱም እንደዚህ ያደረገውን ልጅ ድጋሚ ከአንቺ ጋር እያየው ነው። ስለዚህ ለምን አታባሪው እንዴ? ለምን እኛን ምክር አሳዩም? ለምን የአንቺን ኦዲየንሶች ኮሜንት አታዩም? በደንብ እንዴ ባይዘዌ እኛ ስናይ እኮ ነው። እኛ ከሰለቸን እኮ የእናንተ ቪዲዮ እኮ አናይም። ስለዚህ እኛ እንደሰለቸን ማድረግ አለባችሁ እንዴ። ልባችንን እያንጠለጠላችሁት ነው። እኛ በፍርሃት በሀሳብ እየተጨነቀን ነው። ያ እንዲሁም ደግሞ እኛ አንፈልግም። ስለዚህ ቢያንስ ይሄ ልጅ ከጎንሽ አባሉ። ከዛ እስቲ የአንቺን ኦዲየንሶችን ታያቸዋለች ምን ያክል ደስተኛ እንደሚሆኑ። እስካሁን ግን አልነቃም። ቢሆን እሺ እኛ ምን እናድርግ? እስከዛ ድረስ ጁስ ወይ ምግብ ምናምን ነገር መምጣት ልጅት ነው ይወስዳል። እሺ ፈሳሽ ነገር ምናልባት ከወሰደ ምናልባት ስትከነቅ እኔ እንጃ። ምን አይነት ደንቆሮ ነው ግን ይሄ ጁስ ምናምን ያን በዚህ ሰዓት እንዴት ነው ጁስ የሚጠጣው? ግሉኮስ እየተሰከለት ያየ እንዴት ነው ጁስ መውሰድ የሚጠጣው? ይሄ ልጅ ነቅቷል? አልነቃም። እየተኛ እያየው ጁስ ምናምን ያለ ምን አይነት አስተሳሰብ ነው ያለው ግን? ያሟል። ኧረ እኔ በሆንኩ አጠገቡ እኔ በሆንኩ እንጃ ምን እንደማደርገው አላውቅም። እንዴት አድርጌ አጋዝቼ እንደማባረው አላውቅም። እንዴ ምን እኔ የተማረ አይመስለኝም። ይቅርታና እናመጣለታለን። ብሩኬ ቢያንስ ሲነቃ ነው ነው ሲነቃ ካየነው በኋላ ምን አመጣለት ይችላል እኮ ተጨንቄ ነው አልበላም ብዬ ሲነቅቶ ነውና አንደኛው ነው አሁን አዲስ ሲያመጣው ጸባይ ነው ወይስ በፊትም እንደዚህ አይነት ጸባይ ነው ያለው? ኧረ እኔ እንደዚህ ሆኖ አይቼው አላውቅም። ኩሳታ ነው እንዴ? አዎ ይተኩሳል። በእናትህ ከዚህ በፊት ወድቆብሽ አያውቅም? ሩታ እኔ ጋር ምንም ሰላም ነው። ከቶኛ አያውቅም። ከዚህ በፊት እንጃ እንደዚህ ሆኖ አያውቅም። ኩሳታ ቀንሰዋል። አዎ በእናትህ ይኸው እስካሁን ድረስ ያተኩሳል። እኔ ግን ሩታዬ ቤተሰብ ጋር ምናምን ነገር ብትደውል እንዴት ነው? ይሄ ግን ለምንድን ነው ቤተሰቦቹ ግን በጣም እንዲደውል እንዲፈልገው? ቤተሰቦቹ እንዲጨነቁ ነው? እነሱ እነ አብረሽ እነ ሩታና ጓደኞቹ እንደተጨነቁት ሁሉ ቤተሰብ የሚጨነቅ ለቤተሰብ ምን ብሎ ይነገራል? ለወሬ እንኳን እኮ ነገሩ እኮ አያምርም። ምን ሩታ አዲስ ባል ይዛ መታ ቤት ደበደበውና ወደቀ። ለወሬ እንኳን አያምርም። እኔ እንኳን ሳወራ እያስጠላኝ ነው የማወራው። እንዴ ምን አይነት አስተሳሰብ ነው ያለው ግን ይሄ ልጅ? እኔ ማን እንደላኩ አላውቅም። ይሄ ልጅ እኔ ሰይጣን ነው፣ በቃ ሰይጣን። አይሻልም? ቤተሰብ ያቀሻል ቤተሰብ ከእኛ የተሻለ ቢኒ ቢያንስ ይንቃ። እኔ ነቅቶ ማየት እፈልጋለሁ። ማን ነው የሚደውል? ለማን ደውለህ ነበር?
አራለበት ሌላ ሰው አትንገራቸው በእናትህ ይጨነቃሉ። እኔ ጋር ያዝኑብኛል። ተው አንዴ ስራ ስልክ ነው ደውዬ ሩታ ተረጋጊና ያለውን ነገር ሲጀመር ጋሼን ካሰብሽ እኮ መጀመሪያ ነበር መጠንቀቅ የነበረብሽ። ታሞ ከመማቀቅ አስቀድሞ መጠንቀቅ ይባላል። ጋሼን ብታስብ ይኖረውማ ይሄን የትም ያመጣሽውን ወጠጤ ቤት አታመጪው ነበር። ታየው ጋሼን መጀመሪያ እኮ ባልሽን ነው ማክበር ያለብሽ። ባልሽን ሳትሆን ነው የሱም ቤተሰቦች ማክበር የምትችይው እንዴ? አሁን እንዲህ ጋሼ ስለ ቤተሰቡ መጨነቅ ያለብሽ? ይሄ ልጅ ሞቶ ቢሆንስ? አንድ ነገር ቢሆንስ? አሁን ከዚህ በኋላስ ምንድን ነው የምታደርጊው? እድሜ ልክሽን እኮ ነው አይምሮሽ የሚወቅስሽ። ነገር እናድርግ፣ ለሱ የሚጠቅመውን ነገር ብናደርግ ይሻለኛል። ጨነቀኝ እኮ ብዬ እኮ እነሱ እኮ አሁን ለሱ ይሆናል የሚለውን ነገር አድርገውለታል። ስለዚህ እንጠብቅ ትንሽ። በቃ አሁን አንቺ ያለ መረጋጋት ራሱ እንትን ይላል። ተይው በቃ ትንሽ ተይው። ሆስፒታል ገብታችሁ ታውቃላችሁ? እኔ እንደዚህ ሆኖብኝ አያውቅም። ምንም መሞት አይደል? እንደዚህ ከፋ ነገር ገጥሞት አያውቅም እኮ። አሁን እሱ እኮ ጭንቀቱን ይመስለኛል ተደራርቦበት ይመስለኛል። ሩታ ያ ነገር ከመጠን ከጭንቅላቱ በላይ ሆኖ ሊሆን ይችላል። የሆነ የወደቀበት ብቻ ላይሆን ይችላል። ለዛ ነው ወይኔ ጉዴ ፈላ። ቤት ውስጥ ራሱ ዝም ብሎ እንደዚህ ነበር የሚታከዘው አንቺ በሌለሽበት ሰዓት። ሩታ ያ ነገር ተደማምሮ ይመስለኛል እንደዚህ እንጂ ጭንቀት እንደዚህ ያደርጋል። ስንቶቻችሁ ናችሁ አብረሽ በጣም ቅር ያላችሁ? እስቲ ኮሜንት ላይ ነገር። እኔ እንደዛሬው የከፋኝ ቀን የለም። አብረሽን እዚህ ጋር ላይ የማየት አቅም አልነበረኝም፣ ግን እያየሁት ነው። ቁጭ እያየሁት ነው። በጣም የደበረኝ ምክንያቱም በቃ እኔ ምስኪን ነው እኮ አብረሽ ማለት እኔ እንጃ ምስኪን አላ የዋ አፍቃሪ እኮ ነው። ለሱ አይገባውም። ሩታም እኮ ጥሩ ልጅ ነች፣ ግን ደግሞ አሁን ላይ ግን እያደረገች ያለው ነገር ግን እኔ ለእኔ ልክ ነው እያላሰብ ነው። እስቲ እናንተን ሀሳብ ደግሞ ኮሜንት ላይ ነገሩኝ። ጭንቀት መጥፎ ነው። ኧረ ጭንቀት አይደለም መጥፎ ነው። እሱ በቃ በሆነ አጋጣሚ የተፈጠረ ነገር ቢሆን ጠርዙ ሳይመጣ አይቀርም ወይ ጠርዙ ሴራሚክ እንዲህ ጭንቅላት ላይ ደም መፍሰስ ከተባለ እኮ ኧረ የጠላት ጆሮ ይደፈን። በእናትህ ብሩኬ ተው እንደዛ አትበል። ምናልባት ቼክ እናደርገዋለን እኮ ነው ያለችው እንጂ ነው እኮ አላለችኝም። እኔ በቃ ጨንቆኝ ነው በእናትህ እንደዛ ያልኩት። እኔ ጉዴ ፈላ። አይነቃው እየጨመረ ነው እኮ ትኩሳቱ። ለምን ደግሞ አይነቃው? አባዩ እንደዚህ ነው ማለት ነው። ይወጣሉ ቱጊላል ጨጓራ ነው አለበት ወይስ ማን ነው ግን እንደኔ ክላሲካል ያስጠላው ጢው የሚለው? እስቲ ያስጠላው ሰው እኔም አስጠልቶኛል ብላችሁ ጻፉልኝ። በጣም የምጠላው ነው ይሄን ነገር። እንጨርስ አላውቅም። አብረሽ ደግሞ የሆነ ሙቀቱ ቢያንስ ይሻላል። እኔ ከማውቀው አንፃር ቢቀዘቅዝ እየሞተ እየሄደ ነው ማለት ነው። ሰውነታችን እየቀዘቀዘ በሄደ ቁጥር እየሞትን ነው ማለት ነው። ግን ቢያንስ ሙቀቱ አለ በህይወት ማይዘው። ምንም አይነት ሙቀት ሲሰማችሁ የበሽታ ምልክት ነው። የራስ ምታት ሙቀት ሰውነታችሁ ሲሰማችሁ የበሽታ ምልክት ነው። ይሄ ሰውዬ ያቱም ወድቆ የመጣው እኮ ወይ ብረት ነው ወይ የሶፋው ጠርዝ ነው። ከባድ ነገር ነው ያለው ውስጥ ኮማ ውስጥ ራሱ ሊገባ ይችላል ብዬ ነው የማስበው እኔ እንደኔ ሀሳብ። ምክንያቱም እስካሁን አልነቃማ። ግን እኮ በጣም ቆየ አብርሽ። እኔ እንጃ ኮማ ውስጥ የሚገባ እየመሰለኝ። አያርግበት፣ የሰይጣን ጆሮ ይደፈን። ግን ደግሞ የሆነ በቃ በጣም ቆየ። እስካሁን መንቃት ነበረበት። ቢያንስ 30 ደቂቃ አልፎታል። ይሄ ሰውዬ
ስለዚህ እንዴት ሊነቃ አይችልም? ወይ ደግሞ እስካሁን ምንም ነገር አዲስ ነገር እየተነገረ ነገር የለም ወይ? የተሻለ ሐኪም ቤት አይወስዱትም? ብዙ ኢንተርናሽናል ሐኪም ቤት አለ አይደል? ለምን እዚያ አይወስዱትም? ትልቅ ሆስፒታል ወስደውት ቢያሳዩት ነው። እንደኔ ሐሳብ ይሄ ነው። መቼም ሞታ አይሉንም። የሽጣን ጆሮ ይደፈን። መቼም ሞታ አይሉንም። ምክንያቱም እንጃ እኔ በጣም ደንግጫለሁ። አላሻቸው በጣም ደንግጫለሁ። አብርሽ በዚህ ሁኔታ ማየት አልችልም። ሁለት ደግሞ አሁን ሁኔታ በጣም ያስደነግጣል። ወይስ ሲነቃ ደግሞ ሰው ንቅት ነው እንጂ የሚለው ልቡ በጣም እየመታ ነው መሰለኝ። ላይክ ገራ ምን ማውራት እራሱ እንዳለብኝ አላውቅም። በጣም ደንግጫለሁ። ይቅርታ። ብቻ የምነግራችሁ ነገር ምን እንደታውቃላችሁ እርግጠኛ ነኝ። ሁላችንም ጸሎት እናድርግለት ለአብርሽ። ሁላችንም በየሃይማኖታችን ጸሎት እናድርግለት፣ ይድናል። ድኖ ከእሷ ጋር አብሮ ማየት እንፈልጋለን። ሩታ ግን ይህን ማታረጊ ከሆነ ይህን ሰውዬ ካጠገብሽ ማታረጊ ከሆነ ግን እኛ ደስተኛ አንሆንም። ግን ይህን ደግሞ የግድ ማድረግ አለብሽ። ምክንያቱም እኛ እስከምናያሽ ድረስ በእኛ ነው ብር እያገኘሽ ያለሽ አይደል? ስለዚህ እኛ ደስተኛ የምንሆንበትን ነገር ማድረግ አለብሽ። የአንቺ ኦዲየንሶች፣ የኔ ኦዲየንሶች በቃ ሞር በቃ በአጠቃላይ አንቺ የሚያዩሽ ሰዎች፣ አንቺ የሚወዱ ሰዎች የሚሉሽን ኮሜንት ላይ እያነበብሽ ያን ማድረግ አለብሽ። ካለዚያ እኛ አንቺን ማየታችን ምንድነው ትርጉም? እኛ እኮ እናንተን ወደናችሁ ነው አምና። ስለዚህ እናንተ ደግሞ እኛን ደስተኛ ማድረግ አለባችሁ። ኦዲየንሱን ደስተኛ ሳታደርጉ የማይሆን ነገር መስራት ብዬ አላስብም። በቀጣይም እንደሚሆን ልክ ቪዲዮ እንደተለቀቀ አቀርብላችኋለሁ። እስከዛው ድረስ ደግሞ መልካም ሳምንት ይሁንላችሁ። እወዳችኋለሁ። ቤቱን ግን ሰብስክራይብ ያላደረጋችሁ ሰዎች እንዳላችሁ ሰብስክራይብ አድርጉ። በቅርቡ 1 ሚሊዮን ሰብስክራይበር እንገባለን። አመኑኝ።